ለብዙዎች እንግዲህ አነጋጋሪ የሆነ ዜና ተሰምቷል። ፋብሪጋስ እንግዲህ ወደ ኢንተር ሊዘዋወር እንደሚችልና የዋና አሰልጣኝነት እጩነቱ ሊቀርብ እንደሚችል እንግዲህ አሁን ላይ እየተሰማ ይገኛል። ፋብሪጋስ ወደ ኢንተር ሊያደርገው ነው የሚችለው የዋና አሰልጣኝነት ዝውውር እንግዲህ ለመቀበል ዝግጁ እንደሆነ እንግዲህ ከስፔን የሚወጡ መረጃዎች እንግዲህ እያሳዩ ይገኛሉ። ኔትሮች እንግዲህ ወደ አየርላንድ ተጉዘው እንግዲህ ትሬዲንግ እያደረጉ እንደሆነ እንግዲህ አሁን ላይ መረጃዎች ያሳያሉ። በዛ መካከል እንግዲህ ጉዳት ላይ የነበሩት ማርቲኔዝ እና ዶርጉ ተካተዋል። ዲያጎ ዳሎ ደግሞ በህመም ምክንያት ወደ አየርላንድ ያልተጓዘው ተጫዋች ኖቲንግሃሞች ከማንቸስተር ሲቲ ይልቅ ማን ዩናይትድ የኤሊት ኤደርሰን ዋነኛ ፈላጊ እንደሆነ ያምናሉ። ተጫዋቹን ከ100 ሚሊዮን እስከ 120 ሚሊዮን ድረስ ዩናይትዶች ከፍለው እንደሚወስዱ ከማን ሲቲ ይልቅ እምነት እንዳላቸው እንግዲህ አሁን ላይ መረጃዎች ይናገራሉ። ፖል ስኮልስ እንግዲህ አሁንም በድጋሚ አነጋጋሪ የሚባል ነገር አድርጓል። ፓትሪክ ዶርጉ፣ ሌኒሮ፣ ማዝራዊ በክለብ ውስጥ መሸጥ ያለባቸው ተጫዋቾች ሲሆኑ ዲያጎ ዳሎ ግን ይቆይ ሲል እንግዲህ የራሱን ምርጫ አስቀምጧል። እነዚህንና ዩናይትድ ስለተመለከቱ አዳዲስ ነገሮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትድ እንግዲህ ከሊድስ ሰኞ ከሚያደርገው ጨዋታ አስቀድሞ እንግዲህ ወደ አየርላንድ ተጉዞ እንግዲህ በዛ ትሬዲንግ እንደሚያደርግና ምናልባትም ጨዋታ ሊያደርግ እንደሚችል መረጃዎች ያሳያሉ። በዛ ውስጥ እንግዲህ ስኳድ ውስጥ የተካተቱ ተጫዋቾችና ያልተካተቱ ተጫዋቾችም አሉ። ትናንትና በሰራውላችሁ ቪዲዮ ምናልባት ፓትሪክ ዶርጉ ለሊድሱ ጨዋታ ሊደርስ ይችላል የሚሉ መረጃዎች አሉ። እሱ እንኳን ባይደርስ እንኳን ከሊድሱ ጨዋታ በኋላ ላሉ ጨዋታዎች ምናልባት የመድረስ እድል አለው ብዬ ስናገር ነበርና በስኳድ ውስጥ መካተቱ ይሄ ለማይክል ካሪክ ትልቅ ዜና ነው። ለዩናይትዶችም አሪፍ ዜና ብለን መናገር እንችላለን። ጥሩ አማራጭ ሆኗል። ፓትሪክ ዶርጉ የነበረው እንቅስቃሴ በጣም የሚገርም ነበረ። በግራው በኩል የማጥቃት ሂደቱ አሪፍ ነበርና ፓትሪክ ዶርጉ መመለሱ ለማይክል ካሪክ ጥሩ የሚባል አማራጭ ነው። ሌላኛው እንግዲህ ማርቲኔዝ ነው። ባለፈው እንግዲህ በበርንማውዝ ጨዋታ ላይ ሃሪ ማጉዌር በቀይ ካርድ እንደተሰናበተው ሁላችንም እናውቃለን። ያ ቀይ ካርድ አልተነሳለትም። ስለዚህ በሊድስ ጨዋታ የሃሪ ማጉዌር ቀይ ካርድ እንደሚሰራ ይጠበቃል። ማርቲኔዝ መመለሱና ወደ አየርላንድ ሲሄዱ ስኳድ ውስጥ መኖሩ ለማይክል ካሪክ ትልቅ ረፍት ነው ብዬ አስባለሁ። ሌኒሮና ሄቨን ናቸው በመሃል ሜዳው ጥምረት ላይ ሊጣመሩ የሚችል የነበሩት። ስለዚህ ማርቲኔዝ ጨዋታውን የመጀመር እድል ይኖረዋል ብዬ አስባለሁ። ሪስክ መውሰድ አለበት። የተወሰነ ታይም ያጫውቷል። ከዛ በኋላ ሄቨንንም ቀይሮ ወይ ደግሞ በሌኒሮ ነው የሚጀምረው ብዬ አስባለሁ። ሄቨንን ቀይሮ ማስገባት ይችላል። ግን በሄቨንና በሌኒሮ ጨዋታው መጀመር ትንሽ ሪስክ ያለው ሁኔታ ነው ብዬ አስባለሁ። ካልቨርት ሊ በጣም የሚገርም እንቅስቃሴ ላይ ስላለ ማይክል ካሪክ ሁለቱን ያጋፍታቸዋል ብዬ አላስብምና ሁለቱን ታዳጊ በሴንተር ባክነት መጀመር በጣም ሪስክ አለው። ሊሳንድሮ ማርቲኔዝ፣ ዶርጉ ለማይክል ካሪክም ለዩናይትድም መመለሳቸው ትልቅ ዜና ነው። በአየርላንድ የሚያደርጉት ቆይታ እስከ 5 ቀን ነው ተብሎ ይጠበቃል። ስለዚህ ተመልሰው እንግዲህ የሉስን ጨዋታ እስከሚያደርጉ ድረስ ይጠበቃል። ስለዚህ ዲያጎ ዳሎ አሳሳቢ ጉዳት አይደለም። አብሮትም እንግዲህ ያልተጓዙ ተጫዋች ግብ ጠባቂው ኮሚቴን ነው። ሁለቱም እንግዲህ በህመም ምክንያት ነው ያልተጓዙት። ሌሎቹ በሙሉ ተጉዟልና በአየርላንድ የሚያደርጉት እንቅስቃሴ ወይ ደግሞ ቆይታ አሪፍ እንደሚሆን ተስፋ አደርጋለሁ። ኖቲንግሃሞች እንግዲህ ከማንቸስተር ሲቲ ይልቅ ማን ዩናይትዶች ለኤሊት ኤደርሰን ወሳኙ ፈላጊ ቡድን እንደሆነ ያምናሉ። ሲቲዎች እንግዲህ በሮድሪ ጉዳይ አሁን ላይ በደንብ እየተጨነቁ እንደሆነ ሮዲ ወደ ማድሪድ ይሄዳል ያይደም የሚለው ነገር እያሳሰባቸው እንደሆነ በጣም ያስታውቃል። ሮዲ በቅርብ ጊዜ የሰጠው አስተያየት ወደ ማድሪድ ለመሄድ የሆነ ፍንጭ የሰጠም ይመስላልና ብዙ ዜናዎች ከማድሪድ ጋር እያያያዙት ይገኛሉ። ሲቲዎች ሮዲን ያጡታል አያጡትም የሚለው ነገር በጣም አነጋጋሪ ነው። ሲቲዎች ለሮዲ አዲስ ኮንትራት ለማቅረብና ክለብ ውስጥ ለማቆየት ላይ ፎከስ አድርገው እየሰሩ እንደሆነ እንግዲህ መረጃዎች ያሳያሉ። ስለዚህ የኤሊት ኤደርሰን ነገር ላይ ተቀዛቅዟል። ኔትሮች ደግሞ ካስሜሮን እንደሚያሰናብቱና እንደሚለያዩ በጣም ግልጽ አድርገዋል። ሁለተኛ ቪዲዮም ተሰርቷል። ካስሜሮ ኢንተርቪው አድርጎ እንግዲህ የመጨረሻ ጨዋታዬን ሳረግ እንደማላለቅስ ተስፋ አረጋለሁ የሚል አስተያየትን ሰጥቷል። ባለቤቴ ኦልሬዲ አልቅሳለች፣ ደጋፊዎቹ ዋን ሞሪ ብሎ ሲጀምሩልኝ አልቅሳለችና እያንዳንዱን ጨዋታ ኢንጆይ ማድረግ ፈልጋለሁ፣ በዩናይትድ ጥሩ ነገር ኖሪ ማለፍ ነው ፈልገው የሚል አስተያየትን ሰጥቶ እንግዲህ በሁለተኛ ቪዲዮ እንግዲህ ተሰናብቶናል ማለት እንችላለንና ዩናይትዶች ካስሜሮ እንዳሰናበቱት በጣም ግልጽ ነው። የማኑኤል ጋርቴ ነገር በተመሳሳይ መልኩ የሚሰናበቱ ተጫዋች ነው። ጋላታሳሬ በደንብ ገፍቶበት እየመጣ ያለ ቡድን ነውና ዩናይትዶች የመሃል ሜዳ ተጫዋች ስለማይኖራቸው ኤሊት ኤደርሰን ላይ ገፍተው ነው ፈላጊ ሆኖ ቢመጡ ምንም የሚገርም ነገር ነው ብዬ አላስብምና ኖቲንግሃሞች ከዩናይትድ ይሄን ያህል ገንዘብ ያገኛሉ ብሎ ያምናሉና ወደ 100 ሚሊዮን እና ከዛ በላይ ሊጠቀም የሚችል የዝውውር ገንዘብ ምናልባት ተጫዋቹ ያስወጣቸዋል ተብሎ ይጠበቃል። ከዚህ በታችም ሊሆን እንደማይችል በጣም ግልጽ ነው። ተጫዋቹ ከሚገባው በላይ የሚዲያ ሽፋን አግኝቷል፣ በደንብ ከቨር ተደርጎለታል። ስለዚህ 100 ሚሊዮን ሊባል እንደሚችል በጣም ያስታውቃል። አሁን ላይ
የተጫዋቾቹ ዋጋ በደንብ እየገነነ መጥቷልና የነ ኩኛን 60 ምናምን 5 ሚሊዮን አይተን አሁን ደግሞ እነ ኤደርሰንም በ100 ሚሊዮን ስናስበው በጣም ከበድ ያለ ነው። ያው እንግሊዛዊ መሆኑን ተከትሎ እንግዲህ የሚዲያው ሽፋንም ከቨርም እንደሚሆን ይጠበቃል። ስለዚህ 100 ሚሊዮን ዩናይትዶች ሊያወጡ ይችላሉ። ከዛ በታችም ካገኙ ደግሞ ለዩናይትድ በጣም አሪፍ የሚባል ዝውውር ነው ብዬ አስባለሁና ከሲቲ ከዩናይትድ ይሄ ተጫዋች አንደኛውን ይቀላቀላል ተብሎ ይጠበቃል። በሚቀጥለው የሲዝን እንግዲህ ከሁለት አንዱ ማሊያውን ለብሶ ይጫወታል ተብሎ ነው የሚጠበቀው። ሲቲ በሮዲ ጉዳይ ላይ የሚጨናነቁ ከሆነና ሮዲ ላይ ፎከስ አድርገው የሚሰሩ ከሆነ ዩናይትዶች ትልቅ አድቫንቴጅ እንደሚኖራቸውና ኖቲንግሃሞችም አሁንም ስቲል የሚያምኑት ይሄንን ተጫዋች ከዩናይትድ ወደ ዩናይትድ እንደሚሸጡት ነውና ዩናይትድ ይሄንን ገንዘብ ያመጣልናል ብለው ስለሚያስቡ የመውረድ ድልም ስላላቸው ምናልባት ዋጋውን ሊቀንሱበት ይችላሉ ብዬ አስባለሁ። ግን ደግሞ ተጫዋቹ የዓለም ዋንጫን መጫወት ስለሚፈልግና ከዓለም ዋንጫው በኋላ ውሳኔውን ማስተላለፍ ስለሚፈልግ ምናልባት ይሄ ነገር ለዩናይትድ ትንሽ ከበድ ሊል ይችላል ብዬ አስባለሁ። ግን ቶናሊን ሁለተኛ ተመራጭ ማድረጋቸው እንደኔ ሐሳብ እንደኔ ምርጫ ልክ ነው ብዬ አላሰብም። የ20 ዓመት ኮቢ ሜኖን እና 23 ዓመት ኤሊት ኤደርሰንን አንድ ላይ ማጫወት ትንሽ ሪስክ ሊኖረው ይችላል ብዬ አስባለሁ። እያወራን ያለነው ስለ ፕሪሚየር ሊግ ነው። ቢያንስ አንድ አሪፍ አላረን እንደ ልቡ እንዲንቀሳቀስ የሚያደርገው ሰው ያስፈልገዋል ብዬ አስባለሁ። ኮቢ ሜኑና ከካስሜሮ ጋር ሲሆን እንደ ልቡ እንደሚሆን ተመክተናል እና ፈታ ብሎ ነው የሚጫወተው። ሩበን አሞሪም ከኡጋርቴ ጋር ይሄንን ነገር ለመሞከር አስበውት ነበረ። ፕሪዝን ላይ ባለፈው በጣም ተደጋጋሚ ስናይ የነበረው ኮቢ ሜኑንና ማኑኤል ኡጋርቴን በሁለቱ ሲጫወቱ ነበርና ያ ነገር አልሰራለትም። ከብሩኖና ከካስሜሮ አንድ ላይ ማጣመር መርጦ ነበር ሩበን አሞሪም። በማይክል ካሪክ ስር ደግሞ ኮቢ ሜኑና ካስሜሮ ሰርቶለታል ብዬ መናገር እችላለሁ። ያንን ነገር ወደ ቶናሊ ቢያመጡትና ቶናሊ ካለው እድሜ አንፃር ካለው ልምድ አንፃር ኮቢ ሜኑ እንደልቡ እንዲጫወትና ኮቢ ሜኑ ተረጋግጦ ሁሉንም ነገር እንዲያደርግ ያግዟል ብዬ ማስበው ተጫዋች ነበር። ዩናይትዶች የመጀመሪያ ምርጫቸው ግን ኤሊት ኤደርሰን እንዳደረጉ እንግዲህ ግልጽ ይመስላል። የዩናይትድ ሌጀንዶችም እንግዲህ በኤሊት ኤደርሰን ፍላጎታቸው ትንሽ ከፍ ያለም ይመስላል። ያው እንግሊዛዊም ስለሆኑ ብዙም አይገርም። ለፈርዲናንድ እንደዚህ ታስቴት ሲሰጡ ይህን ነገር መቀበል ያለበት ይመስለኛልና ዩናይትዶች ለዚህ ተጫዋች ከፍተኛ ገንዘብ እንደሚያወጡና ይህንን ተጫዋች በዋነኛ እቅዳቸው ማድረጋቸው ብዙም እየገረም አይደለም። ስለዚህ ኖቲንግሃሞች ለዩናይትድ ይህንን ተጫዋች ይሸጡታል ተብሎ ይጠበቃል። ማንቸስተር ሲቲ በሮዲ ዝውውር ላይ ፎከስ አድርጎ የሚሰራ ከሆነ በዚህ ነገር ሊገደም ይችላል። እስቲ የምንመለከተው ነው የሚሆነው። ሌላኛው እንግዲህ ስኮልስ እንግዲህ አሁንም አነጋጋሪነቱ እንደቀጠለ ነው። ተጫዋቾች እንግዲህ ብዙ ጊዜ ምናልባት ሶሻል ሚዲያ ላይ ሲንቀሳቀስ ሰምታችሁ ሊሆን ይችላል። አንዳንድ ክለብ ተጫዋቾች ስም ይጠራና እንትናን እንሽጠው፣ እንትና ይቆይ፣ እንትና ይሸጥ፣ እንትና የተለመደ ነገር ይመስለኛልና ብዙዎች በክለቡ ያልተሳካላቸው ተጫዋቾች፣ እድሜያቸው የገፉ ተጫዋቾች ይሸጡ ሲሉ ሰምተናል። ስኮልስ ግን አሪፍ የሚባል ሞመንት ላይ ያሉትን አሪፍ የሚባል ታይም ይኖራቸዋል ተብሎ የሚጠበቁትን እነ ዶርጉን እነ ሌኒሮን ማዝራዊ ይሸጡ ሲል እንግዲህ ዲያጎ ዳሎን ደግሞ ይቆይ የሚል አስተያየትን ሰጥቷል። ዶርጉ ምን ያህል እንቅስቃሴ እያደረገ እንደሆነና ዩናይትዶች ለሱ ሲሉ የግራ መስመር ተከላካይ ለማስፈረም እየሞከሩ ነው። በቃ በአጥቂነት ዙሪያ አሪፍ ተሳክቶለታል የተባለ የሚገኝ ነው። የሚገርም እንቅስቃሴ እያደረገ ነበረ። ከበርንሊ ጋር ላረግነው ጨዋታ ለሲስኮ አሲስት ማድረግ ችሎ ሲቲ ላይ ጎል አስቆጥሮ አርሰናል ላይ ጎል አስቆጥረው ይሄንን ተጫዋች አሪፍ ሞመንት ላይ ያለው ይሸጥ ሲል እንግዲህ ሌኒሮ ደግሞ በባለፈው አመት የሚገርም ፐርፎርማንስ ያሳየ፣ በዚህ አመት ደግሞ ትንሽ የተቀዛቀዘው ሌኒሮ ይሸጥም ብሏልና ገና ይሄ ታዳጊ ነው። ዩናይትዶች ለብዙ አመት ሊጠቀሙት የሚችል ሴንተር ባክ እንደሆነ በጣም እናውቃለን። ማዝራዊ ደግሞ በዋንጫው የሚገርም ነገር አሳይቶናል። በባለፈው ሲዝን ወደ 33 ጨዋታዎችን የጀመረ ተጫዋች ነውና ይህንን ተጫዋች ይሸጥ ብለህ ዲያጎ ዳሎ በየትኛው አይን ውስጥ ተመልክተው ነው እንግዲህ ክለብ ውስጥ እንዲቆየ ምርጫ ልታረገው የምችለው? እኔ ሁሌም ደጋግሜ የምናገረው ነገር ዳሎ ጉዳት አለማስተናገዱና ከጉዳት መራቁ በዚህ በዩናይትድ ቤት በቋሚ 11 ውስጥ እንዲኖርና ብዙ ጨዋታዎችን እንዲያደርግ ሆኗል እንጂ ምንም የተለየ ነገር አላይበትም። እኔ ስህተቶቹ በደንብ ይታዩኛል። ከኳስ ጋር ያለው ነገር ምቹ አይደለም። ከሱ ጋር ኳስ ተቀባብለ ወደፊት ልትሄድ የምትችለው ነገር አይደለም። ክሮሶቹ ይሄን ያህል አይደሉም። በጣም ተደጋጋሚ ኳሶች ሲያበላሹ ወደ ጎል ሊቀየሩ የሚችሉ ኳሶች ሲያበላሹ ተመልክተናልና ዳሎን ይቆየ ብለህ ዶርጉን ይሸጥ ማለት ሌኒሮን ይሸጥ ማለት ማዝራውን ይሸጥ ማለት ለኔ ትክክለኛ ሐሳብ አይመስለኝም። ያው ትኩረት ለማግኘት ሲሉ እንደዚህ ታስቴቶችን መስጠት የተለመደ ነገር ነው። የነሱ ጎልስ ብዙም ሊገርመኝ አይችልም። ግን ይሄ የዚህን ያህል የቀረበ አለ አይደል ግልጽ ሆኖ ነገሮችን እንዴት ድፍን ብሎ ሊያዩት እንደሚችሉ አላውቅምና እስቲ እናንተ በዚህ ሐሳብ ተስማማላችሁ? እነ ዶርጉ እነ ሌኒሮ በዩናይትድ ቤት የማይመጥኑ ተጫዋቾች ናቸው። ማዝራዊ ምናልባት በዚህ አመት ጉዳት ስላሉ ነው እንጂ ለእውነት ለመናገር እነዚህ ሶስት ተጫዋቾች ይሸጡ የሚባሉ ናቸው። በእነ ማውንት ተስማማለሁ።
እነ ማውንት ይሸጡ ብሏል። ሉክሾ፣ ኡጋርቴ፣ እነ ማዝራዊ በክለብ ውስጥ በቃ ሉክሾ ኦልሬዲ እድሜ ይወዷል። ስለዚህ የመቆየት እድሉ ይሄን ያህል አይደለም። ዩናይትዶች ለሱ ተተኪ እየፈለጉ እንደሆነ ያስታውቃል። ሜሰን ማውንት እንደተጠበቀው አይደለም። ጉዳት አሁንም አዛ እያደረገው ነው። ዝርክዚ የጨዋታ ታይም እያገኘ አይደለም። ታይምም ሲያገኝ ይሄን ያህል አመርቂ ነገር እያሳየን አይደለም። ኡጋርቴ ነው። እነዚህ ተጫዋቾች ይሸጡ ቢል ምንም የሚገርም ነገር አይደለም። እነዚህ ግን ተስፋ ያላቸው የመጡት እድል ያላቸው ሲጫወቱም የተወሰነ ነገር ሊያሳዩ የሚችሉ ተጫዋቾችን ይሸጥ ማለት ግን አሪፍ አስተያየት አይመስለኝም። የእናንተን አስተያየት ኮሜንት ላይ አስቀምጡልኝ። ፋብሪጋዝ እንግዲህ ከዩናይትድ ጋር ስሙ ተያይዟል። ይህ አሰልጣኝ እንግዲህ በጣም በቅርብ ጊዜ ነው ኬሪሩን የጀመረው። 1-2 አመት ውስጥ ነው የሱ ኬሪር የጀመረው። ግን ደግሞ የሚገርም ነገር አሳይቶናል። በሴሪያው የማይታመን ነገር አሳይቷል ብዬ አስባለሁ። አሁን ኮሞ እንግዲህ ከነ ጁቬንቱስ በላይ ቁጭ ብሎ የቻምፒየንስ ሊግ ቦታን እየተጠባበቀ የሚገኝ ቲም ነውና ይሄ ቲም በቅርብ ጊዜ ውስጥ ነው እንግዲህ ወደ ሴሪ ኤ ያደገው 2023-24 ላይ ነው አድርጎ እንግዲህ አሁን 2025-26 ላይ ለቻምፒየንስ ሊግ ቦታ እየተፋለመ የሚገኘውና ቀላል የሚባል ነገር አይደለም። ግን ደግሞ ሴሪ ኤ ነው፣ ከፕሪሚየር ሊግ ጋር ልናወዳድረው የምንችለው ነገር አይደለም። ፋብሪጋዝ ትልቅ ፕሮፋይል ያለው አሰልጣኝ አይደለም፣ ግን ደግሞ ትልቅ ነገር አሳክቷል። በዛ ይሄ ሊጻፍለት የሚችል ሊነሳለት የሚችል ነገር አሳይቷል ብዬ መናገር እችላለሁና ኔግልስማን የተሻለው እንደሆነ በጣም ግልጽ ነው። ዩናይትዶች ኔግልስማን እያለ ፋብሪጋዝ ጋር ሄዳሉ ብዬ ሀሳብ የለኝም። ካሪክ እያለ ፋብሪጋዝ ጋር ሄዳሉ ብዬ አላሰበምና ካሪክ ዩናይትድን ይዞት ምን እያሳየ እንደሆነ እናውቃለን። ስለዚህ ለምንድን ነው ካሪክ እያለ ፋብሪጋዝን ሊመለከቱ የሚችሉት? አሁን ከስፔን የሚወጡ መረጃዎች ፋብሪጋዝ ላይ ወደ ዩናይትድ የሚያደርገውን የአሰልጣኝነት ዝውውር ክፍት እንደሆነ ነው እየተነገረ የሚገኘውና ዩናይትዶች ካላበዱ በስተቀር ማይክል ካሪክን ትተው ፋብሪጋዝን ያመጣሉ፣ ኒግልስማንን ትተው ፋብሪጋዝን ያመጣሉ ብዬ አላስብም። አይታወቅም እግር ኳስ ላይ ምን ሊፈጠር እንደሚችል። ቲሙን የተሻለ ነገር ሊያደርገው ይችላል። እዛ ጋር ግን ሪስክ የለበትም። ምንም የሚወስደው ሪስክ የለውም። እንደፈለገ ቢጫወት ቲሙ ትልቅ ቲም አይደለም። ከሴሪ ቢ አድጎ ግን ወደ ሴሪ ኤ ያደገ ቲም ነው። ስለዚህ እንደፈለገ ቢያረጋቸው ብዙ የሚጠይቅበት ብዙ ደጋፊዎች ሊጮውበት አይችሉም። ፕሬሸር ሊኖርበት አይችልም። እዚህ ጋር ግን ትልቅ ፕሬሸር አለበት። ዩናይትድ ሲሸነፍም ብዙ ጥያቄዎች ያሉበት ቲም ነው። እሱን እናውቃለን እና ማይክል ካሪክን መመልከት እንችላለን። የሚያሸንፍባቸው ጨዋታዎች ራሱ አሳማኝ አይደለም ተብሎ የሚተችበት ሞመንቶች እየመጡ ነውና አሳማኝ ሆኖ ማሸነፍ በየጨዋታው የሚገባበት ክለብ ላይ ነው እንግዲህ የሚመጣውና ፋብሪጋዝ ይሄ ቦታ ይገባዋል ብዬ አላምንም። ለዚህ ቦታም ሊስት ውስጥ ዩናይትዶች ይከቱታል ብዬ አላሰበምና መረጃዎቹ ምናልባት እውነት ሊሆኑ ይችላሉ። ዝም ብሎ የሚናፈሱ ነገሮች አይኖሩም። ዩናይትዶች ከየትኛውም አሰልጣኝ ጋር መያያዛቸው ሊገርመን አይችልም። አዳዲስ ነገሮች መስማታችን አይቀርም። ግን ፋብሪጋዝ በቅርቡ ካየናቸው አሰልጣኞች ምርጥ የሚባሉ አሰልጣኞች መሃል አንደኛው ነው። ግን ደግሞ ለትልቅ ቲም ገና የቀረበ ነው ብዬ አላሰብም። ዩናይትድን የሚያክል ቲም ይቀርባልን ብዬ አስባለሁና ዩናይትዶች ፋብሪጋዝን ወደ ዋና አሰልጣኝነት ለማምራት ከማይክል ካሪክ ይልቅ ይመርጣሉ ብዬ አላሰብም። ማይክል ካሪክ ቀሪ ጨዋታዎቹን አሸንፎ ዩናይትዶችን አሳምነው በዋና አሰልጣኝነት በሚቀጥለው ዓመት ማየት የሚፈልገው አሰልጣኝ ነው። ብዙዎቻችሁ ኔግልስማን አሪፍ ፕሮፋይል አለው፣ አሪፍ ነገር እያሳየ ነው፣ ስለዚህ እሱን እንመርጣለን የሚሉ ብዙ ደጋፊዎች አሉ። ብዙ የሚያሳምነኝ ነገር አይደለም። ዩናይትዶች ይበቃቸዋል። ከዚህ በኋላ አሪፍ ፕሮፋይል ያላቸው አሪፍ አሰልጣኝ ናቸው ብሎ መቅጠር በቂያቸው ይመስለኛልና እና ማይክል ካሪክ ቡድኑን የሚያውቁት ሰዎች፣ ዩናይትድን ክብሩን የሚያውቁት ሰዎች ይዘውት ወደ ሀያልነቱ መንደር ሊመልሱት ይችላሉ ብዬ አምናለሁና ለማይክል ካሪክ 1 ዓመት ቢያንስ ቢሰጡት አሪፍ ቲም እንደሚያሳይ በጣም ግልጽ ነው። የታሰቡ ተጫዋቾች ሲመጡ ደግሞ ማይክል ካሪክ የተሻለ ነገር ማሳየት ይችላል። ባለፈው በኒካስትል እንኳን ስንሸነፍ ቢያንስ ቦታ በቦታ ልቀየር የሚለው ነገር ነው የጎደው ብዬ አስባለሁና ማዝራዊ ተጎድቶ ሲወጣ ማላሲያ የግራ ክንፍ ተጫዋች ነው። ስለዚህ ቢያንስ ፐርፎርም ያደርጋል ብሎ አስቦ ነበር። ማላሲያ እግር ኳስ እንደጠፋበት የማያውቅም ነበረ። እነ ሄቨንን ለምን አያስገባም ሲሉ ነበር። አንድ ኳሊቲው የማይክል ካሪክ ተጫዋቾቹን በሚመቻቸው ቦታዎች ማጫወት ነበርና ያን ነገር ሞክሮ ነበር። ያ ነገር ፌል አድርጎበታል። ማላሲያ ዋጋ አስከፍሎታል። የተጫዋች ስህተትም አይባልም። ያ በጣም ሰፈር ውስጥ ያለ እግር ኳስ የሚጫወቱ ሰዎች የሚሰጡትን አይነት ስህተት ነበር ሰርቶ የነበረውና ያቺ ማይክል ካሪክን ዋጋ አስከፍለዋለች፣ ብዙ ነገር አስብለዋለችም እና የቀያሪ ነገሮችን ማስተካከል የሚችል ከሆነ ለኔ እስካሁን ድረስ አሪፍማ
ፐርፌክት የሚባል ሞመንት ላይ ነው ያለው ብዬ አስባለሁና ተጫዋቾች ሲመጡለት በሳምንት ሁለቴ መጫወት የሚችል ስኳድ ሲኖረው ደግሞ የተሻለ ነገር ያሳየናል። ይሄ ውሳኔ አሁንም በዩናይትዶችና በማይክል ካሪክ እጅ ውስጥ ነው ያለው። ቀሪዎችን 7 ጨዋታ በሚገርም ሁኔታ የሚጨርስ ከሆነ ምንም አይነት ሽንፈት በዚህ 7 ጨዋታ ውስጥ ማያስገኝ ከሆነ ለኔ እስካሁን ድረስ ማይክል ካሪክ የተሻለው አሰልጣኝ ነው ብዬ አስባለሁ። እስቲ አዳዲስ መረጃዎች ሲመጡ ደግሞ ሼር ማድረጋችሁ ነው የሚሆነው።